ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ሰኞ መጋቢት 28 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ተገቢና የሚደነቅ መሆኑን በኢትዮጵያ የኢራን እስላማዊ ሪፐብሊክ ባለሙሉ ስልጣን አምባሳደር አሊ አክባር ራዝኒ ገለጹ። አምባሳደሩ ከአሃዱ መድረክ ጋር በነበራቸው ልዩ ቆይታ እንደተናገሩት የኢትዮጵያ መንግስት በሰላማዊ መንገድና በድርድር የባህር በር ለማግኘት የሚያደርገው እንቅስቃሴ ለቀጠናው መረጋጋትና ለሀገሪቱ የኢኮኖሚ እድገት ወሳኝ ነው ብለዋል። አምባሳደሩ በሰጡት ማብራሪያ የኢትዮጵያ ወቅታዊ የኢኮኖሚ አቅምና የህዝብ ብዛት የባህር በር መዳረሻ እንዲኖረው የሚጠይቅና የሚመጥን መሆኑን አስረድተዋል። መንግስት ጥያቄውን በሰላማዊ መንገድ ለመፍታት የሚያሳየው ፍላጎት የሚመሰገን ተግባር መሆኑን ገልጸው ሂደቱ በድርድርና ለሀገሪቱ ዋስትና በሚሰጥ መልኩ መከናወኑ አስፈላጊ መሆኑን ጠቁመዋል። ይህም ለቀጠናዊው ትብብርና ለኢኮኖሚው ትስስር የላቀ ፋይዳ እንዳለው አመላክተዋል። ኢትዮጵያ የባህር በር ጥያቄዋ በሰላማዊ መንገድ እንዲፈታ የምታደርገው ዲፕሎማሲያዊ ጥረት በቀጠናው ለሚፈለገው የኢኮኖሚ ትስስር አዎንታዊ ሚና እንደሚኖረው ይታመናል ብለዋል። ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የያዘውን የመራጮች የምዝገባ ጊዜ ማራዘሙን ገለጸ። ቦርዱ 2 የበዓል ቀናትን ሳይጨምር የመራጮችን የምዝገባ ቀነ ገደብ እስከ ሚያዝያ 14 ማራዘሙን ባወጣው መግለጫ ላይ አሳውቋል። የመራጮች ምዝገባ ቀነ ገደቡን ማራዘም ያስፈለገው በኔትወርክ አቅርቦት ያጋጠመው ተግዳሮቶችን ኔትወርክ አላቸው ተብለው ከተለዩ በኋላ በተግባር ግን ኔትወርክ ባልተሰራባቸው የምርጫ ጣቢያዎች የምዝገባ ሂደቱን ዲጂታል ወደ ማኑዋል ለመቀየር ያባከነው ጊዜ እንዲሁም በትራንስፖርት አቅርቦት ችግር ሳቢያ የምዝገባ ቁሳቁስ በወቅቱ ባልደረሰባቸው የተወሰኑ የምርጫ ጣቢያዎች የዘገየውን የመራጮች ምዝገባ ለማካካስ መሆኑን ቦርዱ ገልጿል። ቦርዱ የካቲት 28 የመራጮች ምዝገባ መጋቢት 28 ለማጠናቀቅ ቀነ ገደብ አስቀምጦም ነበር። የቦሌ ክፍለ ከተማ ፖሊስ መምሪያ በክፍለ ከተማው ወረዳ 4 እና ወረዳ 5 በሚገኙ መኖሪያ ቤቶች ላይ ፔንሲዮኖችና የሌሊት ጭፈራ ቤቶች ላይ ከመስከረም 2018 ዓ.ም ጀምሮ ተገቢውን ጥናት በማድረግ ባከናወነው ኦፕሬሽን የሰበሰባቸውን 5329 የሺሻ ማስጨሻ ዕቃዎችን በቁጥጥር ስር መዋሉን ገለጸ። 15 አትሌቶች በአዲስ አበባ ስፖርት ፓርክ ሐውልት ቆሞላቸዋል። አዲስ አበባ ስፖርት ፓርክ በትላንትናው ዕለት በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ለህዝብ አገልግሎት ክፍት ሆኗል። ጠቅላይ ሚኒስትሩ የከተማችን እድሳት ለማፋጠንና የዜጎቻችንን ክብር ለመመለስ የገባነውን ቃል አንዱ ማረጋገጫ የሆነውን የአዲስ ስፖርት ፓርክን በይፋ መርቀን ከፍተናል ብለዋል። ኢትዮጵያን በጀግንነት ያስጠሩ 15 አትሌቶችን የሚዘክሩ የክብር ሐውልቶችን በፓርኩ መሃል በክብር ቆመዋል። ኢትዮጵያ በቡድን 20 ማዕቀፍ ስር ከቻይና ያለባትን ዕዳ መልሶ ለማዋቀር ከቻይና መንግስት ጋር መግባባት ላይ ደርሳለች። የኢትዮጵያ ከፍተኛ ልዑካን ቡድን ሰሞኑን ወደ ቤጂንግ አቅንቶ የሀገሪቱን ዕዳ መልሶ በማዋቀር በቻይና ኩባንያዎች በሚሰሩ ፕሮጀክቶች አፈጻጸም በአዲስ የፋይናንስ ድጋፎችና የቻይና የፋይናንስ ተቋማት የቤሾፍቱ አውሮፕላን ማረፊያ ፕሮጀክትን በገንዘብ መደገፍ በሚችሉበት ሁኔታ ዙሪያ ከሀገሪቱ የፋይናንስ ተቋማት ኃላፊዎች ጋር መወያየቱን ገንዘብ ሚኒስቴር አሳውቋል። መንግስት በቡድን 20 ማዕቀፍ ስር ከሳምንታት በፊት ከፈረንሳይና ጣሊያን ጋር ዕዳን መልሶ ለማዋቀር የሁለትዮሽ ስምምነት ላይ መድረሱም አይዘነጋም። ኢትዮጵያ በዘንድሮ በጀት ዓመት 8 ወራት ውስጥ ከውጭ ንግድ 6.76 ቢሊዮን ዶላር ገቢ ማግኘቷን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። ይህ የገንዘብ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ2.4 ቢሊዮን ዶላር በላይ እድገት ያለው መሆኑን ሚኒስቴሩ ገልጿል። ሚኒስቴር መስሪያ ቤቱ ይህንን የገለጸው የ8 ወራት የስራ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ባቀረበ
በቀረበበት ወቅት ላይ ነው። የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ በዚህ ስብሰባ ላይ የዘንድሮ የ8 ወራት ገቢ በኢትዮጵያ ታሪክ ተገኝቶ የማይታወቅ መሆኑን ተናግረዋል። ሆኖም የፓርላማው ቋሚ ኮሚቴ የ8 ወራቱ የውጭ ንግድ አፈጻጸም በ2018 ይደረስበታል ተብሎ ከታቀደው የ3 ዓመቱ የመካከለኛ ዘመን እቅድ አንጻር ሲታይ ዝቅተኛ የሆነበትን ምክንያት ማብራሪያም እንዲሰጥበት ጠይቀዋል። ሚኒስቴር መስሪያ ቤቱ ክትትል የሚያደርግባቸው የቅባት እህሎች፣ የጥራጥሬ ሰብሎችና የእንስሳት መኖ የውጭ ንግድ አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ዝቅ ያለበትን ምክንያት ቢገልጹም ቋሚ ኮሚቴው በተመሳሳይ ጥያቄ ቀርቦበታል። አሜሪካ የሟቹን የኢራን ጀነራል ቃሲም ሱማኢን ዘመዶች ማሰሯን ገለጸች። የሟቹን የኢራን አብዮታዊ ጥበቃ ዘብ ጀነራል ቃሲም የቅርብ ዘመዶች በቁጥጥር ስር መዋላቸውን የአሜሪካ የውጭ ጉዳይ ሚኒስቴር ገለጸ። አህሜድ ሶማሊያን አፍሻርና የልጇን ህጋዊ የአሜሪካ የመኖሪያ ፈቃድ በውጭ ጉዳይ ሚኒስተሩ ማርኮ ሩቢዮ መሰረዙን መስሪያ ቤቱ ቅዳሜ ዕለት ባወጣው መግለጫ ላይ ገለጸ። የሱሌማኒያ ልጅ ግን የውጭ ጉዳይ ሚኒስተርን ክስ አስተባበለ። የታሰሩት ግለሰቦች ከአባቷ ጋር ምንም ግንኙነት እንደሌላቸው ተናግራለች። የኢራን ከፍተኛ የጦር አዛዥ የነበሩት ሱሌማን በወቅቱ በአሜሪካ ፕሬዝዳንት በነበሩት ዶናልድ ትራምፕ ትዕዛዝ በ2020 ኢራቅ ውስጥ በተፈጸመው የአሜሪካ የአየር ጥቃት ተገለዋል። በሩቢዮ በማህበራዊ ሚዲያ ላይ በተለጠፉ ሁለት ሴቶች በአሜሪካ የኢሚግሬሽን እና የጉምሩክ አስከባሪ ኃይል ቁጥጥር ስር እንዳሉና ከሀገሪቱ እስኪባረሩ እንደሚቆዩም ተናግረዋል። በኤክሳቸው ላይ በወጡት መግለጫ ሱሌማን አፍሻርና ሴት ልጇን በዩናይትድ ስቴትስ በቅንጦት የሚኖሩ የግሪን ካርድ ባለቤቶች መሆናቸውን አክለዋል። በ2015 ወደ አሜሪካ የቱሪስት ቪዛ ከገቡ በኋላ ሱሌማን አፍሻር በ2019 ጥገኝነት አግኝተው በ2021 የግሪን ካርድ ባለቤት ሆነዋል ሲል የአሜሪካ የሀገር ውስጥ ደህንነት መምሪያ ለቢቢሲ የአሜሪካ አጋር ሲቢኤስ ኒውስ በሰጠው መግለጫ ላይ ገለጸ። በ2025 የዜግነት ማመልከቻን ሲያቀርቡ የግሪን ካርዳቸውን ከተቀበሉ በኋላ 4 ጊዜ ኢራንን እንደጎበኙ መግለጻቸው መምሪያው አሳውቋል። ወደ ኢራን ያደረገቻቸው ጉዞዎች የጥገኝነት ጥያቄዎቿ ማጭበርበር ያለባቸው መሆናቸውንም ያሳያል ሲልም ገለጸ። በኢራን ግዛት ላይ አሜሪካና እስራኤል በፈጸሙት ጥምር የአየር ጥቃት የኢራን ጦር የአየር መከላከያ ኮሌጅ አዛዥ የሆኑት ብርጋዴር ጀነራል መሳኡድ መገደላቸውን ሜሳህ የዜና ወኪል ገለጸ። የጀነራሉ መገደል በኢራንና በአሜሪካ እስራኤል ጥምረት መካከል ያለው ወታደራዊ ውጥረት እጅግ አደገኛ ወደሆነ ምዕራፍ መሸጋገሩን የሚያሳይ ማሳያም ሆኗል። ብርጋዴር ጀነራል መሳኡድ የኢራን የአየር መከላከያ አቅም በማሳደግ ስትራቴጂካዊ ጦር ዘዴዎችን በመቀየስና ዘመናዊ ቴክኖሎጂዎችን የሚረዱ አዳዲስ የጦር መኮንኖችን በማሰልጠን ረገድ ከፍተኛ ሚና የነበራቸው ቁልፍ ወታደራዊ መሪ ነበሩ። የሀገሪቱን አየር መከላከያ ማዕከል ኢላማ ያደረገው ይህ ጥቃት የኢራንን የአየር ኃይል ከለላ አቅምን ለማዳከም ሆን ተብሎ የተወሰደ ስትራቴጂካዊ እርምጃ መሆኑን ያሳያል። ይህ ጥቃት የተፈጸመው አሜሪካና እስራኤል የኢራንን ቁልፍ ወታደራዊ የነዳጅና የኒውክሌር መሰረተ ልማቶችን ኢላማ እንደሚያደርጉ በተደጋጋሚ ሲያስጠነቅቁ በቆዩበት ወቅት ላይ ነው። የዚህ ከፍተኛ የጦር መኮንን ግድያ ቴሄራን የምትሰጠውን ያጸፋ ምላሽና በመካከለኛው ምስራቅ ያለውን ቀውስ ይበልጥ ሊያባብሰው እንደሚችል የፖለቲካና የጦር ጉዳዮች ተንታኞች ስጋታቸውን እየገለጹ ይገኛሉ። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።